ሰላም እንዴት ዋላችሁ? ይሄ የሲቪልና ማትስ ዩቲዩብ ቻናላችን ነው። አሁን ደግሞ በአንድ ሀሳብ ላይ እንመጣለን። እሱም ስቴርኬዝ ወይንም ደረጃ የምንለው ነው። ሜቢ ብዙ ቦታዎች ላይ ሳይ ደረጃ እንደ አንድ የህንፃው ዋና ሴል ነው። ወይንም ህንፃው 100 ፍሎርም ኖሮ 1000 ፍሎርም ኖሮ ከዜሮ ፍሎር ወይም 21 ፍሎር ውጭ ከዜሮ ፍሎር ውጭ 1 ሲደመር እያለ የሚል ኤን ያህል ፍሎር ቢኖረው ያለ ደረጃ አንደርስበት። ሊፍት የሚለውን አማራጭ ወይንም አሳንሰር የሚለውን አማራጭ ለብቻው ትተን ዛሬ ደረጃ ስለሚለው እናወራለን። እና ደረጃ ማለት ወይንም ስቴርኬዝ ማለት በማንኛውም ህንፃን በተመለከተ ኢሹ ላይ ዋና የሚባሉት በጣም ዋና የሚባል አንዱ ፍሎር ወይም አንዱ ወለል ቤተሰብ የሚሆንበት ብቸኛው ወይ ደረጃ ነው። ብቸኛው ወይ ነው የምላችሁ። ለምን ሊፍት ነው ትተነዋል፣ አሁን አናወራም ስለ ሊፍት። ጀስትን አዜ ኮኔክተር አንዱ ወለል አሁን አንደኛ ላይ ነኝ ወደ ሁለተኛ ሄድ የምንለው በደረጃ ወይም በሊፍት ነው። ሊፍት ራሱን ችሎ ሲስተም ነው። we are talking about staircase። ደረጃ የምንለው በጣም ፋንዳሜንታል አርኪቴክቸራል ኤሌመንት ነው። it is seriously designed, seriously modified, seriously constructed መሆን አለበት። በስነ ስርዓት ዲዛይን መስራት አለበት። በስነ ስርዓት መታሰብ አለበት። በስነ ስርዓት መሬት ላይ መውረድ አለበት። ደረጃ ቦታውን ሲስት፣ ደረጃ ዲዛይኑን ሲስት፣ ደረጃ አላማውን ሲስት ቤቱ ሙሉ ለሙሉ የተለፋበት ቤት ሙሉ ለሙሉ ኢንቫይሮንመንቱን ይስታል እና በጣም የቤት ሆለን የምንለው ለምሳሌ አለን ሎድን ትራንስፈር የሚያደርግ ዋና ስትራክቸራል ኤሌመንት፣ እንደዛው ሁሉ ደረጃ ደግሞ ዋና የቤት ህልውና ነው። ስለ ደረጃ ስናስብ ሲምፕል አድርገን ማየት የለብንም። ዘንድ በስቴርኬዝ አናቶሚ ላይ ያው ቤዚክ የሆኑ 3 ኤሌመንቶች አሉት። ስቴርኬዝ ትሬድ አለው፣ ራይዘር አለው፣ ስትሪንገር አለው ኤንድ ላንዲንግ አለው። እነዚህ 4ቱ ኤሌመንቶች በጣም ለስቴር እንደመነሻ ዋና ኤሌመንቶች ናቸው። ትሬድ የምንለው ሆሪዞንታል ፓርት ወይንም ጫማችን የሚያርፍበት ፓርት ትሬድ እንለዋለን። ስቴፕ ባይ ስቴፕ እየነጣ ነው የምንሄደው እና ትሬዳችን እና ነምበር ኦፍ ማለት ትሬዳችን እና ሃይት ኦፍ ፍሎራችን ባላንስ መሆን አለበት። ትሬዳችን ወይንም ጫማችን የሚያርፍበት ወለል የደረጃው ወለል በጣም ሲያንስም ሊጥለን ይችላል። በጣም ሲበዛም ወደ ሁለተኛው ሊያርቅብን ይችላል። ሁለተኛውን የደረጃ ምዕራፍ እና የትሬዱ ዲስታንስ ሊሚትድ መሆን አለበት። 25-30 ሳንቲም ስፋቱ። ከዛ አለፈ እንዳልኳችሁ በጣም ከጠበበ ጫማችንን ስለማይችለው ሊደፋን ይችላል። በጣም እሰፋ ደግሞ ምንድነው ሁለት የጫማችን ስንዝር አንድ ላይ የሚይዝ ቢሆን 40 ሳንቲም ቢያልፍ ዘን አንዱን ደረጃ አልፎ ወደ አንዱ ለመሄድ እዛው ላይ ሆነን ሌላ ወለል ሊሆንብን ይችላል እና በጣም የደረጃ ዋና ኮምፖነንት ሊታሰብበት የሚገባ ነው። ሁለተኛው ራይዘር የምንለው ኤሌመንት ወይንም ወደ ላይ የሚወጣው ቨርቲካል ኤሌመንት ነው። ቨርቲካል ኤሌመንቱ እንደዚሁ እንደ ትሬድ በሙሉ ሲሪየስ የሆነ የሰውነታችንን ኃይል እያነሳን እያሳረፍን የምንሄድበትን የሚወስን ነው። ለምሳሌ ራይዘሩ በጣም ሲጨምር ራይዘሩን 25 ሳንቲም ብናደርገው ምንድነው የሚሆነው? አንድ ሰው አንድ ደረጃ ሳይወጣ ይደክመዋል። አንድ ደረጃ ሳይወጣ ለምን? ጉልበቱ ነው የሚታጠፈው። በደንብ ይታጠፍና ሰውነቱ ሁለተኛው ላይ አርፎ ያኛውን ደግሞ አንዱን ሳይድ ሰውነቱን ደግሞ ሊያነሳ ሲል ባላንስ ይታጣበታል። ኢነርጂ ዌስት ያደርጋል። አንዱ ፍሎር ሳይጨርስ ሙሉ ለሙሉ ታይርድ ኦፍ ይሆናል፣ ይደክመዋል። ኤንድ ደግሞ ራይዘሩን አውርደን 10 ሳንቲም እናርገው። 10 ሳንቲም ወይም 9 ሳንቲም ብናደርገው ምን ይሆናል? አንድ ቦታ ላይ ሲጀጅ ነው የሚለው ያሰውዬ ነው። አንድ ፍሎር ለመሙላት 3 ሜትር ፍሎር ለመሙላት 10 በላይ ራይዘር ሊኖረው ይችላል። ያ ማለት አንድ ቦታ ላይ እየደበደበ ነው የሚለውና ምን አይነት የሪፒቲሽን ድካም ይደክመዋል። እና እንደዚህ አይነት ኢምፓክት ስላለው ራይዘሩ ትሬዱ ኤሌመንቶቹ ናቸው በደንብ ሊታሰብባቸው የሚገባቸው። ዲስታንሳቸው በተለይ በደንብ ሊታሰብበት የሚገባ ኤሌመንት ነው። ስትሪንገር የምንለው አክቹአሊ ሳይድ ላይ ያለ ሆኖ
በትሬድ እና ራይዘርን ሆልድ የሚያደርግ ስላሽ የሆነ ፓርት ነው ስትሪንግ ስትራክቸራል ኤሌመንት ነው። አሁን ጀነሬሽኑ እየተለዋወጠ ስላሽ የሆነ ስትሪንግ እየጠፋ ፋሽኑ እየሄደ ሞደርን የሆኑ ስቴሮች እየመጡ ነው። ሲምፕሊ ራይዘሩንም በምናብ እያየ ነው። አሁን አንዳንዴ የመጡ ሞደርን ስቴሮች አሉ፣ የላስ ስቴሮች፣ የውድ ስቴሮች። ራይዘሩን ጭራሽ አናየውም፣ ዲስታንሱ እንዳለ ብቻ ነው የምናየው ነው። ትሬዱን ብቻ ዋን ሳይድ እየእተቱ አንቲሊቨር ሳይድ ብላ ብላ ስላለ ስትሪንግ ብቻ ጀነራል ስትራክቸራሊ ሲስተሙ ይህ ነው እንበለው እንጂ አሁን እየተለወጠ እየመጣ ነው። ሌላው ደግሞ ደረጃ ላይ በጣም ኢምፖርታንት የሆነው ሃንድሬል ነው። በዚህ ሰዎች ሃንድሬልን በጣም ተራ አድርገው ይዙታል። እኔ ፐርሰናሊ ምንድን ነው አሁን ፕሮፌሽናሊ ማይነር የሚመስሉ ማይነር ያልሆኑ ኤሌመንቶች ውስጥ አንዱ ሃንድሬል ነው። ለሃንድሬል ቫልዩ አንሰጥም ሰዎች። ሃንድሬልን ስንጠቀሙ በስርዓትም አይደለም። ሲምፕሊ ብቻ ምንድን ነው ኢቭን ስራ ሁሉ ጨርሰ ምናምን ለኤስቴቲክ ፐርፐዝ ብቻ ሁሉ የምንጠቀመዋለን። ምን አይነት ይሁን ቤቱ እንዲያምር ምናምን የምንልበት ሪሊ ስትራክቸራል ኮምፖነንት ባይሆንም ሃንድሬል ፋንክሽናል ነው። ጅስ ፋንክሽናል ነው። ነምበር ዋን ፋንክሽኑ ምንድነው? ዋን ሳይድ ሜቢ ማሶናሪ ሊኖር ይችላል፣ ወይንም ኤችሲቢ ሊኖር ይችላል፣ ወይንም ሊፍቱ ሊኖር ይችላል። ፕሮቴክት ያደርጋል። ዋን ሳይድ ፍሪ የሆነ ሰዎች ራንደምሊ ፌል አውት ሊያደርጉ ይችላሉ፣ ሊወድቁ ይችላሉ። እሱ አንደኛው ፋንክሽኑ ነው። ሁለተኛው ፋንክሽኑ ብዙ ጊዜ ሃንድሬል የሚያዘው ወደ ላይ ሲወጣ ምንድነው? ድካም እንዳይኖር 10 ፍሎር በአንዴ ብትወጡ የመድከም ስሜት እንዳይኖር በአንድ ሳይድ እንዳልኳችሁ ኤችሲቢ ምናምኑ ሙሉ ለሙሉ ስለሚሸፍነው ሰው እጁን እዛ ላይ ማድረግ ስለማይችል ይህኛው ሃንድሬልን በሰውነት ሃይት ፕሮፖርሽናል ሆኖ ስለሚሰራ እጃችንን አሳርፈን ኢነርጂያችንን ሴቭ እያረግን እረፍት እየወሰድን እንደ ምርኩዝ እየተጠቀምነው እንድንሄድ የሚሰራ ኤሌመንት ነው እና ሲምፕል አይደለም። ሴፍቲ ፈርስት ለሚለው ሎጂ ሃንድሬል የስትራክቸራል ኤሌመንት ውጭ ሆኖ ፋንክሽናል ኤሌመንት ነው ስቴር ላይ እና መኖር ያለበት ሲሰራም በስነ ስርዓት ሄት ፕሮፖርሽናል ሄት ኦፍ ፐርሰንት ተወስዶ በዛ ሃይት ፕሮፐርሊ መሰራት አለበት። ለምን አጭሩም ሰው ሚዲየሙም ሰው ረዥሙም ሰው በስነ ስርዓት እንዲጠቀሙ መሆን አለበት። ኤንድ የሚሰራበት ማቴሪያሎች ምን አይነት መሆን አለበት? ለምሳሌ ህፃናት የማይሾሉበት ማቴሪያል መሆን አለበት። አሁን አንዳንድ ሰው ቤት ስንሄድ ወይም አንዳንድ ህንፃዎችን ስናይ ሃንድሬሉ ተሰርቶ ፖስቶቹ ውስጥ ያሉት ፖስቶቹ ስፋታቸው በጣም ሰፊ ይሆንና ህፃናት ሹልክ ብሎ መውረድ የሚችሉበት ይሆናል። ሮን ለምን? አንዱ አላማው ሴፍቲ ስለሆነ ማለት ነው። አንዳንዱ ቢልዲንግ ሄደው መስታወት ያረቁታል እና መስታወቱ ዳብል ቦንድድ ካልሆነ ይሄ በሁለት ሳይድ ያለ መስታወት የለም፣ እንደዚህ አይነት መስታወት ካልሆነ ሲምፕሊ ሊሰበርም ይችላል። ሰው ጫን ሲያረቀው ከተሰበረ ያን ሰው ይዞት ነው የሚሄደው እና ሃንድሬል ኢዝ ኖት ሲምፕል ዋይዛው ሲሪየስ የሆነ የስቴር ፋንክሽናል ኤሌመንት ነው ማለት ነው። ሌሎች ፖስቶች ምን ብዙ አይነት የስቴር ኤሌመንቶች አሉ። እነዚህ አራተኛውን አልጨረሱትም። ሶስቱን የማይጣሉ ዋና ናቸው እና አራተኛው ላንዲንግ የምንለው ነው። ላንዲንግ ደግሞ ስቴር ላይ እንደምናውቀው ነው። ማረፊያ ማለት ሜትር 50 ወጥተን 3 ሜትር ህንፃ ይኖራል። ሜትር 50 ላይ ወጥተን ሜትር 50 ላይ እናርፋለን። ላንድ እናረጋለን ነው አዲስ ኤነርጂ ጀነሬት እናረጋለን ማለት ነው። ዘንድ ተመልሰን ደግሞ ሜትር 50 እንወጣለን። ዘንድ ስላው ላይ እናርፋለን። ኢቭን የምንመለስ ሆነም እንደዚሁ ሜትር 50 ያ ወዳዚት ሚ ላስት ታይም ያወራችሁ የራይዘር ኢምፓክት ናት። ራይዘር ማለት ወደ ላይ መውጣት ስለሆነ ሰውነታችን ምንድነው የሚለው አንዱ የሰውነታችን ክፍል ይነሳል። ጉልበታችን ተነስተን ያርፋል። እሱ ፖዘር ደግሞ ሌፍት ሳይድ ያርፋል። እሱ ፖዘር ራይት ሳይድ ያልፋል። ኤንድ ሌፍት ሳይድ እያልን ሰውነታችን እንደዚህ እየሆነ ነው የሚሄደው። ሰው ሌብሉን አይደለም የሚሄደው ሰውነታችን፣ አንዱ ሰውነት ይወጣል፣ አንዱ ደግሞ ይወጣል። እንደዛ ሲሆን የሆነ ቦታ ላይ ማረፍ አለበት ባይትስ ኔቸር። ለዛ ነው ራይዘሩ በጣም ተጨመረ እንዴ 5 ስቴር ወተን በጣም ይደክመናል። ራይዘሩ ደግሞ በጣም ካነሰ ስቴሩ ነምበር ኦፍ ስቴሩ ይጨምራል። 5 ሳይሆን የሚሆነው 8 ሊሆን ይችላል። ሰው እዛው ላይ የምንደበድበው ድብዳው ደግሞ በጣም ሊያደክመን ይችላል እና ደረጃ ላይ ራይዘር ላይ ትሬድ ላይ ሃንድሬል ላይ በጣም ሲሪየስ መሆን አለበት። ኤንድ ላንዲንግ ስፔስ አንደኛ ማረፈን፣ ሁለት ማረፍ ብቻ አይደለም። በተለይ አሁን ስለ አፓርታማ ብናወራ አፓርታማዎች ላይ
ብዙ ጊዜ አፓርታማ ሆነ ማለት ቤት ነው፣ መኖሪያ የሆነ ነው። which is ሶፋ አለ፣ አልጋ አለ፣ ጠረጴዛ አለ፣ ቲቪ አለ። እነዚህ ረዣዥም የሚባሉ የመኖሪያ ኤሌመንቶች ወይም ቁሳቁሶች ይኖራሉ። ሶ እነዛን ይዞ ሲመጣ አንድ ሰው በደረጃው እንደምንም ተሻለ ሊያልፍ ይችላል። ላንዲንግ ኤሪያው ስፓኑ አልሰፋለት፣ ስፔስ አለለው፣ አላዝናናው ያን ሰው ምንድነው ትራንዚሽን ፖይንት አይደል? መታጠፊያ አይደለ? ላንዲንግ እሱ ሲታጠፍ በጣም ሊጨናነቅ ይችላል። እና ላንዲንጋችን አንደኛ ሚኒመም ሜትር 50 ማነስ የለበትም። ዋን ሳይድ ስፋቱ ያው ቱ ሳይድ ስፋቱ ወደ 3 ሜትር ነው የሚሆነው ሚኒመም። እዛም ተረፈ እንደዚህ ለአፓርትመንት ለኦፊስ ምን ሲሆን ስቴሩን መስፋት አለበት፣ ላንዲንግ መስፋት አለበት። እንዳልኳችሁ ላንዲንግ ላይ ሰው ብቻ አያልፍም በስቴራችን። አሁን ሊፍት ስላለ ስለ ሊፍት ጀነሬሽን ልናወራ እንችላለን። በት ሊቪት አባውት ሊፍት ስለ ስቴር እናወራና ስቴሩ እንደዛ አይነት እንትኖች ሊኖሩት ይገባልና ላንዲንግ ደግሞ በጣም ብሬክ ማድረጊያ ኢነርጂ መሰብሰቢያ ትራንዚት ማድረጊያ ቦታ ስለሆነ እሱም በስነስርዓት ሊታሰብበት የሚገባ የደረጃ ኤሌመንት ነው ማለት ነው። ሌላኛው እንግዲህ ብዙ አይነት የደረጃ ወይም የስቴር አይነቶች አሉ። ላይ ስትሬት ስቴር የምንለው አለ። ዳይሬክት ዋን ፍላይት በአንድ ፍላይት ሂደን ፍሎር ቱ ፍሎር ልንገናኝ እንችላለን። ብዙ ጊዜ ቤዝመንቱ ራውንድ ስንመጣ ሞስትሊ ስትሬት ሊሆን ይችላል ፍላይቱ። ለምን ቤዝመንቱም 2 ሜትር ምናምን ላይ ሊሆን ስለሚችል ዋን ፍላይት ብቻ ሊሆን ይችላል። ኤል ሼፕ ስቴር አለ፣ ዩ ሼፕ ስቴር አለ። ሞስትሊ የለመድነው ስቴር ስፓይራል ስቴሮች አሉ። ጂስ ሳማት ሀርቢ የሆኑ የተጠማዘዙ የሚሄዱ ስቴሮች አሉ። ሀርብ ራሱን ችሎ ደግሞ ሄሊ አል ስቴር የምንለው አለ። ዊንደር የምንለው አለ። ካንቲሊቨር አለ። ስቴር ካንቲሊቨር የምንለው ለምሳሌ ሃንድሬል የሌለው ስቴር ነው። ካንቲሊቨር ባይ ኢትስ ዲፊኒሽን ዋን ሳይድ ፊክስድ ነው፣ አዘር ሳይድ ፍሪ ነው። ደን ሃንድሬል የለውም ኦን አዘር ሳይድ ማለት ነው። ፍሪ ነው። በአንድ ሳይድ እና ፊክስድ ሆኖ የሚያያዙ ስቴሮች አሉ። ዩ ሼፕ የምንለው የለመድነው አለ። ስፓይራል አለ። ላይ እንደዚህ ቤተ መንግስት አካባቢ ወይም ሌዥሪ አካባቢ ስፓይራል እና ሀርብድ ስቴሮችን ሞር ኦፍ እንጠቀማለን። ፋንክሽናል እንትናቸውም ሌዥሪ ነው፣ ቢኮዝ ስፔስ ይወስዳሉ። ስፔስ ስለሚወስዱ ወደ ሌዥሪነት ያደላሉ እና እነሱን በጣም ኮመርሻል የሆነ ኤሪያ ላይ እናመጣቸው። ቢኮዝ አንዱ የኮመርሻል ኤሪያ አላማው ስፔስን ሴቭ ማድረግ ስለሆነ እነዛ ታጥፈው ምናምን ነው የሚመጡ፣ አርች ሆኖ ነው የሚመጡ። ሶ ዜይ ኒድ ስፔስ፣ ፍሪ ስፔስ በጣም ዲማንድ ያደርጋሉና እንደዚህ አይነት ስቴሮች ብቻ አሉን። ላይ ስቴርም በአርማታ ይሰራል። ኦንሪት ስቴር አለን፣ በውድ ይሰራል። እንጨት ስቴር አለን፣ ኖርማሊ ለመድነው ነው። ራይት ነው ደግሞ በብረት ይሰራል። ሜታል ወይም ስቲል ስቴር የምንለው አለን። አሁን ደግሞ በጣም የተለመደው ግላስ ስቴር እየመጣ ነው። ኢቭን ላይትድ ስቴር ውስጥ ላይት እያስገቡ የሚሰሩት ስቴር አለን። አሁን ሞር ሌዥሪየስ እየሆነ የግላሱ ቲክነሱ ስትሬን ብዙ ተጠንቶ የጨመረ እና ዘሴም አስቱ ውስጥ ኦንሪት ስቴር ኦር ስቲል ስቴር ዘሴም ኳሊቲ እንዲኖረው ተደርጎበት ኤስቴቲክ እንዲሆን ኤስቴቲክ ቫሉ። አሁን ስቴር ቤዚ ፐርፐዙ አንዱ ወለል ፍሬንድ ማድረግ ቢሆንም አሁን ወደ ኤስቴቲክ ስቴር ኢን አዲሽን ቱ ፋንክሽን ስቴት ደግሞ ኮንሲደር የተደረገ የሚሰራ ስቴር አይነቶች መጥተዋል። በውድ ሲሰሩ በጣም ሌዥሪ በስቲል አሁን ስቲል ስቴር ሲሰራ ሳውንድ ፕሩፍ እንዲሆን ትሬዱ ላይ ሳውንድ ፕሩፍ ኤለመንት ይገባበታል። ሜታል ሽቶቹ ድምፅ አላቸው። ያን ድምፅ ሪዚስት እንዲደረግ እንደዚህ አይነት የስቴር ታይፖች አሁን እየመጡ ነው ማለት ነው። እና ስትራክቸራል አናቶሚው ላይ ስንሄድ ሪሊ ስቴር ሄዝ በተለይ በኦንሪት የተሰራ ሪል የሆነ ስትራክቸራል አናሊሲስ የሚሰራለት ስቴር ነው። ላይቭ እና ዴድ ሎድ ያለው ስቴር ነው። ለምን ዴድ ሎድ የምንለው የራሱ ሰልፍ ዌት አለው። ኢትስ አርሲ ዘን ኢት ሃቭ ሬንፎርስመንት ኦንሪት ሶ ኢታው ሳሜሽን ኦፍ ቱ ዴድ ሎድ አለው ማለት ነው። ኤንድ ሲሚላር ፓተርን ላይቭ ሎድ አለው። ለምን ይሄዳል ይመጣል። ሶ አት ኦል ኢት ሃቭ ቱ ቤዚክ ኮምፖነንት ኦፍ ሎድስ ሶ ኢፍ ኢት ሃቭ ቱ ቤዚክ ኮምፖነንት ኦፍ ሎዶች ዋና የሎድ ኮምፖነንቶች ካሉት ምንድነው ማለት ነው ስቴር ደረጃ ወይም ስቴር ነው ራሱን ችሎ ሎድ ነው ማለት ነው። ስለዚህ አናሊሲስ የሚሰራለት ስትራክቸራል ኤለመንት ይሆናል። በሌሎችም ኤለመንቶች ቢሰራም ዘሴም አናሊሲስ ይሰራለታል። በት
በዛም ተሰራ በዚህም ተሰራ እና ፋንክሽኑ ፐርስፔክቲቭ አናሊሲሳችንን ማኔጅ እናደርጋለን። በስቲል ሲሰራ ፕሪአስት ስለሚሆን አናላይዝ ተደርጎ ተሰርቶ ነው መጥቶ የሚቀመጠው። ታይም ሴንሲቲቭ አይደለም። በአርማታ ሲሰራ ዲዛይን ተደርጎ ኢቭን የስቴሩ ብረት ከአርማታው ከስላቡ ብረት ጋር ሂዶ መገናኘት አለበት። አያችሁት? ኦን ሳይት ነው የሚሰራ በአርማታ ሆነ። ላንዲንግ ጨርሰን ሁለተኛ ፍላይት ሂደን ፍላይቱን ስንጨርስ ብረቱ ብረት መያያዝ አለባቸው። ይሄ አርሲ ሲሆን ነው ላይ እንደ ኮምፖዚት ስትራክቸር ብረቱ ለብቻው የሚሰራ ሆነ ስቲል ስትራክቸር ነው የሚሰራ ሆነ አርማታው ላይ መጥቶ የሚቀመጥ ሆነ ለብቻው ይሰራል። መጥቶ ፕሌስ ነው የሚያደርገው። ሶ ስትራክቸራሊ ዲኮምፖዝ ሊደረግ ይችላል። ለዛሴም ውድ ስቴር ወይንም ኢላስ ስቴር ሲሆን ኤቭሪቲንግ ካለ በኋላ መጥቶ ሊቀመጥ የሚችልበት ሁኔታ አለ ማለት ነውና ጀነራሊ አርሲ ስቴር ሆነ ስትራክቸራሊ ሴንሲቲቭ ሆነ የሚሰራ ስቴር መሆኑን ነው እንድንይዝ የሚያስፈልገው። ከዛ ባለፈ ስቴሮች ላይ ስንሄድ ሬዚደንት ላይ ነው የእንጨት ስቴር ብዙ ጊዜ ሬዚደንት ላይ ነው የምንጠቀመው። ስቲል ስቴር ደግሞ ኢንዱስትሪ ኤሪያዎች ላይ በስነስርዓት የምንሰራበት ነው። አርሲ ኤቭሪ ኮመርሻል ኤቭሪዌር ዋት ዊ ኒድ ምንፈልገው ላይ እንጠቀማለን። አርሲ ላስ ምንለው ስቴር ሌዥሪ ስፔሶች ላይ ሌዥሪ ላይ ይሄ ስፓይራልና ኢላስቴርን ሌዥሪ የሆኑ ቦታዎች ላይ የምንጠቀመው የስቴር አይነት ነው እና ደረጃን እኔ ማለት የምፈልገው እዚህ ፖይንት ላይ ሲምፕል ነገር ነው ብለን ኢግኖር እንዳናረገው። የቤታችን ውበት የሚለውጥ ነው። የቤታችንን አላማ አሁን ደረጃ ብዙ ጊዜ ሰው በር ላይ ፊት ለፊት ያደርጋል ወይ ሽንት ቤት ላይ ያደርጋል ምናምን ነገርና እንደዛ መሆንም የለበትም። ተጠንቶ ስቴሩ ያለበት ኤሪያ ምን ያህል ፍሪ ነው። ሽንት ቤት ላይ ሲሆን ሽንት ቤት ፊት ለፊት ያለ ሰው ሁሌ ሸምድ ሆኖ በር ላይ ሲሆን በር ላይ ያለ ሰው ሁሌ በተለይ ኮመርሻል ሆነ በስቴሩ ይመጣ ሰው ሁሌ እንዳየው እንደዛ ከእይታ ወይም ሰዎችን የሚረብሽ እይታ ነፃ ሆኖ መሰራት አለበት። ስቴሮች ስራቸው ላይ ከደረጃው ስር ብዙ ሲሆን እንደ ስቶሪ የተጠቀመበት ነው። ሰው ጫማ መደርደሪያ ያረቁ ፋንክሽናል ስቴሮችም አሉ ማለት ነው። ዳብል ስራ የሚሰሩ ስቴሩ ስር ሌላ ስራ የሚሰራባቸው ደረጃዎች ያን ስፔስን ይሄን አድርጎ መጠቀም ይቻላልና ስቴር ሲምፕል ነገር አይደለም። ስትራክቸራል ቫልዩ አለው፣ ኤስቴቲካል ቫልዩ አለው፣ ሪሊ ፋንክሽንም አለው። ሞር የቤትንም ውበት ይለውጣል፣ የቤትንም ፕሌስመንቱንም ይለውጠዋል እና ደረጃዎቻችንን ፐርፐዝሊ አስበን ቦታ መርጠን ስንሰራም ደግሞ የቤቴ አላማ ምንድን ነው? አንዳንዴ ልንኖርበት ሆነ የምንሰራው ቤቱን ለመኖሪያ ብቻ ሆነ የመኖሪያን ቴስት እንድናጣጥም መሆን አለበት። በዚህ ምናጣጥም በዚህ ነው። በደረጃው እናጣጥማለን፣ በፊኒሽኑ እናጣጥማለን፣ በኦለን አላይመንቱ በስላብ አለን ብያቸዋለሁ። አዳራሽ ፈልገን በየ5 ሜትሩ ኦለን አስቀምጠን እያጣጣም ነው አይደለም። ጀስት ዊ ሃቭ አዳራሽ and we don't have enjoyable አዳራሽ አይኖረንም። የምናጣጥመው አዳራሽ እንዲኖረን ያስፈልጋል። ዘሴም ቤትም ሲኖረን ድርጅትም ሲኖረን አሁን ሌዥር ቤት የምንለዋል በጣም ለመዝን ቤቱን በጣም ባለሀብቶች የሚሰሩት ስቴራቸውን አይታችሁታል። አሁን የመጡ ፋሽን ስቴሮች we have to use that, so we have to enjoy that እና as engineer ዲፈረንት አይነትስ ኦፍ ስቴር አሉ። 16 በላይ የስቴር አይነቶች አሉ በአይነት ደረጃ ብቻ እና ምርጥ የምንለውን እየመረጥን ቤታችንን በደንብ ማዘመን እንችላለን። ፋንክሽኑንም በደንብ ፊት ሊመጠቀም እንችላለን። ኢን ፕሌስ ሃንድሬል ባይረሳ ደስ ይለኛል። አንቲሊቨር ስቴር አዚ ስቴር ፕሮሞት እናደርጋለን እንጂ አድቫይስ አናደርገውም። ለምን? በተለይ ኦል ኦቨር ኢን ዘ ወርልድ ህፃናት የሌሉበት ኢንቫይሮንመንት ስለሌለ ሃንድሬል ኑሮ ሴፍሊ ፕሮቴክት መደረግ አለበት። ሃንድሬል በስቴር ዓለም ውስጥ የሴፍቲ ኢሹን በደንብ የሚመልስ ፖይንት ስለሆነ ሃንድሬሉ ኢቭንስ የፖስቶቹ ስፓን የፖስቶቹ ታይፕ ጀጅ ዲሳይድ ተደርጎ ተጠንቶ ተወስኖ በእድሜም ያረጁ ሆኑ ህፃናትን ሆኑ ወጣት የሚሆን በነፃነት ተደግፎት ሳፖርት እየተደረገ እንዲወጣ የምንመክር ይሆናል። የዛሬው በዚህ እናበቃለን። እናመሰግናለን።